አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና እርምጃ ይወሰድባቸው። ከ60 ሺህ በላይ ተፈናቅለዋል። በጣም ከባድ ርዕሶች ናቸው። በባንክሮ እንድትከታተሉ ይፈልጋለሁ። ይሄንን ከ60 ሺዎቹ ልጀምርና ወደ እርምጃ ይወሰድባቸው እመጣለሁ። በዛሬው ዕለት ቢቢሲ ያወጣው ዝርዝር ዘገባ ትኩረቴን ስቧል። ትኩረቴን የሳበው የዛሬ 4 ቀን ወይ 5 ቀን በፊት እኔም የአካባቢውን ሰው አናግሬ ያቀረብኩላችሁ መረጃ ነበረ። ዶክተር ሲሳይ መንግስቴንም አመስግኜ ማለት ነው። ለማስታወስ እንዲጠቅም ነው። እሱ ነው ሰዎቹን የሰጠኝ። ከዛ በኋላ ግን ሌሎች ሰዎችም አግኝቻለሁ። እነዛ ሰዎች የነገሩኝ ነገር በሙሉ ቃል በቃል ዓለም አቀፍ ሚዲያው ዛሬ ቢቢሲ አውጥቶታል ዛሬ። ስለዚህ ቢያንስ ለማመስገን መረጃ የሰጡኝ ሰዎች፣ በሌላ በኩል ግን ትኩረት እንዲደረግበት በማሰብ ነው ይሄን ያስቀደምኩት። ከሌሎች ትልልቅ ዓለም አቀፍ አጀንዳዎች ነበሩ። ባይዘው ዘ ኒው ሬድ ሲ አክሰስ የሚል አሁን በብዛት እየተከላለፈ ያለ እንዴት አዲስ አክሲስ እየተፈጠረ ነው የሚል በህንድ፣ በኢትዮጵያ፣ በኤሚሬት እና በሶማሊላንድ የሚል አለ። እሱን ርዕስ ትቼው ነው ነገም ወይ መጣበታለሁ ብዬ ነው። ሂውማኒቲ ይሄ ፓርቲ ይቀድማል ብዬ ነው። የትግራይ ሰዎች ደቡብ ትግራይ የሚሉት፣ የአማራ ክልል ሰዎች ደግሞ ራያ የሚሏቸው አካባቢ የተፈጠረው ነገር ነው። እኔ ቢቢሲ እንነግራችሁና እናንተ በተለይ አዲስ ኮምፓስ ጋር የነበራችሁ ሰዎች፣ ጥርጣሬ የነበራችሁ ሰዎች ካላችሁ ሄዳችሁ ያንን ፕሮግራም ተከታተሉት። ከ4 ቀን ወይ ከ5 ቀን በፊት የተሰራ ነው። ቢቢሲ ምን አለን? የራያ ጉዳይ በቢቢሲ ዘገባ መሰረት ባሳለፍነው ሳምንት ከጥር 22 ጀምሮ በአካባቢው ተሰማርቶ የነበረው የፌዴራል ፖሊስና የፌዴራል መንግስት ለቆ ከወጣ በኋላ የትግራይ ታጣቂዎች ወደ ራያ አላማጣ ሙሉ ለሙሉ ገብተዋል። ይሄ አንደኛው ነው። ታጣቂዎቹን የገቡት ታጣቂዎቹ ይገባሉ የሚል ስምምነት የለም። በነገራችን ላይ ታጣቂዎች ይውጡ እያልክ ታጣቂ ይዘህ መግባት ትክክል ነው ብዬ አላስብም። ግን ታጣቂዎቹን የገቡት እዚህ ጋር ታጣቂዎቹን ታስገባለህ፣ እዛ ጋር ግን የወልቃይት ታጣቂዎች ይፍቱ ትላለህ። እኔ እስከማስበው የፌዴራል መንግስቱ ጋር የነበረው ስምምነትም ታጣቂዎች አይገቡም ነው የሚለው። ፐርሰናል ሚሊሻ ሆኖ የራሱ መሳሪያ ያለው ካለ መሳሪያውን ይዞ ይገባል። ግን እንደ ታጣቂ አያገለግልም።
እኔ ያ የብሔራዊ ኮሚቴው ስምምነትም ነው የተጣሰው፣ ግልጽ እንዲሆን ተጥሷል እሱ። ስለዚህ የትግራይ ታጣቂዎች በራያና አላማጣ ገብተዋል ነው የሚለው ማን? ቢቢሲ። በዚህም ምክንያት ከ60,000 በላይ ተፈናቃዮች ወደ አጎራባች ቦታዎች ተፈናቅለዋል። የተፈናቀሉት ከራያ አካባቢ የሚገኙ 6 ወረዳዎች ማለትም ቆቦ፣ ወልዲያ፣ ሰቆጣ፣ ደሴ ሄደዋል ነው የሚለው። ሸሽተው ማለት ነው። ቢቢሲ ነው፣ ኤርሚያስ አይደለም። ወይም የኤርሚያስ ምንጭ ከ4 ቀን በፊት የነገራችሁ አይደለም። ከዚህም በተጨማሪ አካባቢው አንደኛ በአካባቢው ማለት ነው በራያ አላማጣ ማለት ነው የአካባቢው የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች ታፍነው እየተወሰዱ ነው። አስታወሳችሁ የኔን ሪፖርት? ይሄ ቢቢሲ ዘገባ ነው። እዛ አካባቢ ያሉ ወጣቶችን፣ እዛ አካባቢ ያሉ ሽማግሌዎችን፣ እዛ አካባቢ ያሉ የሃይማኖት አባቶችን አፍነው እየወሰዷቸው። እነማን ነው የሚወስዱት? ታጣቂዎች፣ የትግራይ ታጣቂዎች የተባሉት ማለት ነው። የህወሓት ታጣቂ ላይ። ሁለተኛ አሁን ቢቢሲ ምን ይላል? ኬላ ዘርግተው ማንነትን በመለየት የአማራ ተወላጆች ካሉ ታርጌት ያደርጋሉ። የፋይዳ መታወቂያ ካገኙ ደግሞ መታወቂያውን ይሰባብሩታል። ፋይዳ መታወቂያ ከያዝክ ያዩትና ፋይዳውን ስብርብሩን ነው የሚያወጡት። እንግዲህ ይሄ ዓለም አቀፍ ዘገባ ነው። ኬላ ዘርግተዋል። ኬላ ጋር ስትመጣ ተፈናቅለህ ማንነትን ያዩና አማራ ከሆንክ ታርጌት ያደርጉሃል። በአይዲ ካርድ እንትን ማለት እኮ ነው። የሩዋንዳ አይነት እኮ ነው የሆነው። ሳምታይምስ ኢን ኤፕሪል ላይ ታችሁታል አይደል? የሁለቱ ጓደኛሞች መቶ አለቃውና ሁለቱ መቶ አለቃዎች ዋና ገጸ ባህሪዎቹ አንደኛው ወንድም በመሃል ላይ ይገደላል። ፊሩ ሜምበር ደብረ የተገደለው ሄደው ግማሽ መንገድ ሲደርሱ ነው የተገደለው። ምክንያቱም ኬላ ዘረጉና ኢንተርሃም ዌይስ ዘርግተው ኬላ የመጣውን ሰው በሙሉ በአይዲ ካርድ ማየት ጀመሩ። አይዲ ካርድ ካዩ በኋላ በአይዲ ቱትሲ የሆነውን ይገሉታል፣ ሁቱ የሆነው ይሄዳል። ለአራተኛ ጊዜ ነው የተፈናቀሉት እነዚህ ሰዎች። ይሄ አራተኛው መፈናቀል ነው በቢቢሲ ዘገባ መሰረት። ስለዚህ የሩዋንዳ አይነት ስታይል ማለት ነው። ኬላ ተዘርግቶ because of your ID አማራ ስላለ ማለት ነው። ይሄን ደግሞ ነግሬያቸዋለሁ ነው ያልነገርኳችሁ ስለሆነ አይደለም። ዛሬ ቢቢሲ ኮንፊርም ስላደረገው ደረቴን ነፍቼ ነው የምናገረው። ፕላስ የመረጃ ምንጮቼንም አመሰግናቸዋለሁ ብያለሁ። በጣም ነው የማመሰግነው። ምንድን ነበር ያልኳችሁ? በእነዚህ በራያና አላማጣ አስቀድመው ሲቪል ልብስ ለብሰው ገብተዋል። አስቀድመው ሲቪል ልብስ ለብሰው ከገቡ በኋላ የህወሓት ታጣቂዎች ወይም የህወሓት ፖለቲካ ኃይሎች፣ እኔ እንደ አቶ ገዱ የትግራይ ምናምን እያልኩ እዛ ውስጥ ጸረ ህዝብ አይደለሁም፣ እዛ አልገባም። በደንብ አስመሩልኝ። እንደዛ ዳግም እንደሱ አልሳሳትም። የህወሓት ታጣቂዎች የህወሓት ፖለቲከኞች ናቸው እነዚህ።
ኢቭን የነጌታቸው አባላት የነጌታቸው ፓርቲዎች ናቸው ብዬም አላምንም። ቢኮዝ በሰላምና በሰላም መጨረስ አለብን ስለሚሉ ማለት ነው። እንደ ድርጅት የተደራጁ የአረና ምናምን ልላችሁ አልችልም፣ በሰላም መጨረስ አለብን ስላሉ። አረናም የለም እዚህ ውስጥ፣ የነጌታቸው ፓርቲም ስምረትም የለም እዚህ ውስጥ። እንዲህ አይነት ስራ ይሰራሉ ብለው ስላላስቀመጡና ስለማይሰሩ፣ ስለዚህ እነዚህ ታጣቂዎችም ፖለቲከኞችም የህወሓት ናቸው። ቲፒኤልኤፍ ነው ያለው እዚህ ውስጥ መሳሪያ የሚያነገበው ሰርጎ የገባውም ማለት ነው። ምንድነው ያደረጉት? ከወራት በፊት ሲቪል አልብሰው ወይም ሲቪል መስለው ወይም ሲቪል አሰልጥነው እንዲገቡ አደረጓቸው። ያኔ የነበረው የኮማንድ ፖስት ነው የነበረው፣ የመከላከያና የፌደራል ፖሊስ ማለት ነው። አስተዳደሩ ፈርሷል እና መንግስት አስዩም የሚያደርገው ተፈናቃዩ ከገባ በኋላ እነዚህም ያልተፈናቀሉትን ባሉበት ስብሰባ ተቀምጠው አመራራቸውን ይመርጣሉ፣ ኮማንድ ፖስቱ ይፈርሳል ነው። ከዛ ወደ ሪፈረንደም ይካሄዳል ነው። ኮማንድ ፖስቱ ባለበት ተፈናቃይ ነን እያሉ ተመለሱ። ሲቪሎ ነው። በእርግጥም ብዙዎቹ እንደሚነግሩኝ የዛ አካባቢ ሰዎች ናቸው የተመለሱት። ከተመለሱ በኋላ ግን ስራ የሰሩት ምንድነው? በዛ አካባቢ እነማን አስቸጋሪዎች፣ እነማን ረባሾች፣ እነማ ከመንግስት ጋር እንደሚሰሩ፣ እነማ ህወሓትን እንደሚጠሉ፣ እነማን እንደሚያነሳሱ ነው ቁጭ ብለው ስለላ ሲሰሩ የከረሙት። የቱጋ ምን ያህል ኃይል አለ፣ የፌደራል ፖሊስ የቱጋ ነው ያለው፣ መከላከያ የቱጋ ነው ያለው፣ ምን ያህል ነው በብዛታቸው፣ ቁጭ ብለው። ይሄ መንግስትም ድክመት ስላለበት ነው እያነሱ ያለሁት። ድክመት አይደለም ካለው አብራራውቱ መንግስት ሰው እንደ ጨዋታ አትቀምሰውም። በመርህ ደረጃ አስቀምጣል፣ ተፈናቃይ ይመለስ ብላ አስቀምጣል፣ ይመለሳል። ይገባኛል። እሱ አንተ ሰላይና አንተ ሰላይ አይደለም የማለት አቅም አይኖርም እንደግለሰብ። ግን ለሚቀጥለው ስራ ምንድነው የሚሆነው? እነዚህ ሰዎች ለሌላውስ እንዴት ነው ትረስት የሚደረገው? በመንግስት ደረጃ ወጥተው እኛም እንደ ተፈናቃዮች ናቸው ተመለሱ የሚል በመርህ ደረጃ አስቀምጠናል፣ ተመልሰዋል፣ ምን ማድረግ አለብን ብለው መንግስት ቢጠይቀኝ መልስ የለኝም። ክሊር እንድትሆኑ ዝም ብዬ ብሌም አላረግም እንደ አንዳንዶቹ። ወይ ደግሞ ቆይ እስከመረምርህና እስካጣራህ አትገባትም ነው ማለት ያለብኝ። አንድ ሰሞን ይሄን ደግሞ እነ ኮሎኔል ደመቀ ዘውዱንም ተቃውም ያለው ቁጭ ብለን አጣርተን ማነው ወንጀለኛ ያልሆነ ለይተን ነው የምናስገባው ሲሉ እናንተ እነማን ናችሁ ብያቸዋል። ኮሎኔል ደመቀ ዘውዱ ዋሪዩ ወንጀለኛ ኤክስ ነው ወንጀለኛ ዋይ ነው ማለት ስልጣን ማሰጣችሁ ብያለሁ። አሁንም አምንበታለሁ። በሱ ማንም ቁጭ ብሎ ያለ ፍርድ ቤት ያለ ምን ትዕዛዝ ኤርሚያስ ቀለሙ ስላላማረኝ ወንጀለኛ ነው፣ ኤርሚያስ ጸጉሩ ነጭና ጥቁር ስለተቀላቀለበት አሁን ደግሞ ወደ ነጭ እየበዛ ስለሆነ መግባት የለበትም ሊለኝ አይችልም። በመርህ ደረጃ ልክ ነው። ሁሉም ተፈናቃይ ነው መመለስ ያለበት። ይህ ኃይል ግን በጣም ክፉ ኃይል ስለሆነ እያንዳንዱን በጎ ስራ ወደ ክፉ ስለሚቀይር፣ እያንዳንዱን ስራ ወደ መጥፎ ቀይሮ ሰዎች ሌላ ስሜት እንዲኖራቸው ስለሚፈልግ ሲያስገባም መርጦ የራሱን ሰዎች ላከ፣ አስገባ። ቦታ አደላደለ፣ ሲሰልል ከረመ። አቅም ሲሰልል ከረመ፣ የሰው ኃይል ሲሰልል ከረመ፣ ወጣቶቹን ሲሰልል ከረመ፣ ሽማግሌዎቹን ሲሰልል ከረመ፣ ቄሶቹን ሲሰልል ከረመ። ማነው ጥሩ ማነው መጥፎ? ኦኬ። ከዛ በኋላ
ታጣቂው ሲመጣ አንደኛ የት ምን እንዳለ እኔ ባካፕ ያደረጉበት ምክንያት ለዛ ሊሆን ይችላል። ፌደራል መንግስቱ ብዙ ጉልበት ያለው አይመስለኝም እዛ አካባቢ ላይ ሰው ቀንና ጊዜ ጠብቀው ጎርፎ ነው መጡ። ፌደራል መንግስቱ የራሱን ይናገር ግን ነቅሎ ወጣ። ፌደራል መንግስቱ መከላከያው ነቅሎ ወጣ። ከራያም ካላመጣ ያ ብቻ አይደለም ግልጽ እንድትሆኑ በዚህ በኩልም አስቀድመው ለነምሬ ወዳጆ ሰራዊት ልከዋል ብዬ ነግሬያቸዋለሁ። አሁን የነምሬ ወዳጆ ጋር ያለው ሰራዊት አብዛኛው ሰራዊት ቁጥሩ ቀላል ያልሆነው የህወሓት ታጣቂ ነው መሪዎቹን ጨምሮ ማለት ነው። በዚህኛውም ሳይድ እነምሬ የህወሓት ታጣቂዎችን ይዘዋል። በዛኛውም ሳይድ የህወሓት ታጣቂዎች እየመጡ ነው። በዛ እየመጣ በዚህ እየመጣ ሳንዱች ሊያደርግ ነው ማለት ነው። ከፍተኛ እንትን ያያችሁት በዛ ነው። ስለዚህ እዚህ ጋር አሁን የአማራ ማህበረሰብም መጠየቅ አለበት። አንዳንድ አይቻለሁ ሚዲያ መንግስት ምን ሆኖ ነው? እኔ መንግስትን ጀስቲፋይ ላደርግለት አይደለም፣ ግልጽ እንድትሆኑ። ነገር ግን አሁን የተፈጸሙት ነገሮች ስቴፕ ባይ ስቴፕ ሲፈጸሙ ኦፍ ኮርስ ምን እየተሰራ ነው የሚል መታወቅ አለበት። ግን ፎር ዘ ጉድ ፌዝ የሰራኸውን ነገር ሁሌም በመጥፎ ጠቅሎ የሚያደርግ ካለ ምንድነው የምታደርገው? ይሄ እኮ ያስጨንቃል። ከምር መንግስት ብቻ ሳይሆን ኃላፊነት ላይ ብትቀመጡ ምንድነው የምታደርጉት? ወሰናችሁ። ምን ብላችሁ ወሰናችሁ? ታጣቂ እንትን የአካባቢው ተፈናቃይ ወንጀለኛ ነው፣ ወንጀለኛ አይደለም፣ ኃጢአተኛ ነው፣ ኃጢአተኛ አይደለም፣ ተንኮለኛ ነው፣ ተንኮለኛ አይደለም የሚል መመዘኛ የለንም። አገሩ ነው፣ ቄው ነው፣ ሰፈሩ ነው፣ ይመለስ ብላችሁ ወሰናችሁ። ኦኬ። ስለ ጦር መሳሪያ ተነሳ። ታጣቂ ከሆነ አክቲቭ ታጣቂ አይገባም ወይም ታጣቂውን አውልቆ እንደ መደበኛ ሰው ይገባል ብላችሁ ወሰናችሁ። ትክክል ነው። ይሄም ሁለት ሚሊሻስ የራሱ ሽጉጥ የራሱ ጠመንጃ ያለው ቆመ ጠብቀኝ የሚው ምን ያለው ተባለ። አይ እሱማ የግሉ መሳሪያው ነው፣ የግል መሳሪያ አንነጥቅም፣ ዲሳርም አናደርግም። እሱንም ቢሆን ይዞት ይግባ፣ ከነ መሳሪያው ይግባ፣ አክቲቭ ግን አይሆንም መንግስት ሲቋቋም። ይሄም ትክክለኛ ውሳኔ፣ ሶስቱም ትክክለኛ ውሳኔዎች ናቸው። ይሄንን ትክክለኛ ውሳኔ ግን ህወሓት ገለበጠው። ሲያስገባም የራሱ ሰዎች አስገባ፣ ሰላዮቹን። ይሄ ፌር ነው ማለት እንትኑን እንድታዩት ስዕሉን እንድታዩት ብዬ ነው ማነሳው። ይሄ አንዱ ጉዳይ ነው። መንግስት ለምን ጥሎ ወጣ የሚለው ማብራሪያውን እነሱ የሚሰጡት ቢሆኑም እኔ ካለኝ ነገርና ካለኝ ግንዛቤ በዚህ በኩል የነምሬ ወዳጆ ህወሓት ገብቷል። ከዚህ በፊትም ነግሬያችኋለሁ። በቁጥር ነው እንጂ ማላቀው በርካታ የህወሓት ታጣቂዎች ከነምሬ ወዳጆ ጋር ተቀላቅለዋል፣ ከጎንደሮቹም ጋር ተቀላቅለዋል፣ ከናስራደም ጋር ተቀላቅለዋል። አሁን የናስራደም ቁጥሩ ቀላል ያልሆነው የህወሓት ታጣቂዎች ናቸው፣ ጎንደር ነው ግን ያሉት። ስለዚህ በዚህ በኩል የነምሬ ያለ፣ በዛ በኩል ደግሞ የራሳቸው የህወሓት ታጣቂዎች አሉ። ስለላ ተሰርቷል። ወጣቶቹ ታውቀዋል፣ ሽማግሌዎቹ ታውቀዋል፣ ቄሶቹ ታውቀዋል። ስለዚህ ልክ ሲገቡ አንገት እያዙ ማሰርና ማፈን ጀመሩ። ትልቅ ትምህርት ነው ይሄ። ለነገ ከነገ ወዲያው ግን ያስፈራል። ይሄ ምን አይነት መሰሪነትና ምን አይነት ተንኮል እንደሆነ ያስፈራል። ይሄ ነው የትግራይን ላይ እንትን እየጠራህ ነው ምናምን ይላል። ምን ያው ቢቢሲ ነው የጠራው፣ እኔ ነኝ የጠራሁት። ዋች ዩር ማውዝ ምናምን። እድሜ ልካችሁን እንደዚህ እያናችሁ ትኖራላችሁ። እውነቱ ሲነገራችሁ የጌታቸው ረዳ ቡድን የለበትም እዚህ ውስጥ። የጌታቸው ፓርቲ አባላት የሉበትም። የጌታቸው ደጋፊዎች የሉበትም። እነሱ ተጋሩ አይደሉም።
ምስኪኑ የትግራይ ህዝብ የለበትም እዚህ ውስጥ። ሽፋን በትግራይ ህዝብ ሽፋን የምታደርገውን አቁም የኔ ወንድም። ይሄን እየሰራ ይሄን ተንኮል የሰራው ቲፒኤልኤፍ ነው፣ ህወሓት ነው። ህወሓት ነው ይሄን እየሰራ ያለው። ሌላውማ በሰላማዊ መንገድ እንስራ ነው እያለ ያለው። የነ አረና አለበት ብዬ አላስብም እዚህ ውስጥ። ባይቶን አለበት ብዬ አላስብም እዚህ ውስጥ። እዚህ ተንኮል ውስጥ እንደው ተውት። ተቃዋሚ ፓርቲዎቹ ራሱ እንደ ፓርቲ የሉበትም። ተው የትግራይ ህዝብን ተውና ማለት ነው። ይሄ ተንኮል የተጠነሰሰው በህወሓት ነው። ለምንድን ነው? ዘላቂ ሰላም እንዳያመጣ ማለት ነው። ሌላ እኮ አይደለም። ዘላቂ ሰላም እንዳይመጣ፣ ማህበረሰቡ በሰላም እንዳይመለስ እና የነገርከኝ ያለው 60 ሺህ ሰው ያፈናቀለው ማን ነው? ንገረና። ማን ነው 60 ሺህ ያፈናቀለው? እኔ ነኝ እንዴ? ያው ቢቢሲ ኒድና አንብብ። 60 ሺህ ተፈናቅሏል። ማን ያፈናቀለው? እኔም ያፈናቀለው ምለው የህወሓት መዋቅር ነው ያፈናቀለው ነው እያልኩ ያለሁት። አንተ ከፈለክ የፈለከውም ዘድ ሲያፈናቅል ደግሞ ለበጎ ነገር የነበረውን ለመልካም ነገር ታስቦ የነበረውን ጠምዝዞ ሴራ ሰርቶ ተንኮል ሰርቶ ለነገም በሚያስፈራ መንገድ ማለት ነው። ይሄ ምንድነው ከትግራይ ህዝብ ጋር የሚያያይዘው? የትግራይ ህዝብ እንዲህ አይነት ተንኮል ውስጥ አይገባም። በሰላም ልኑርበት በሰላም ልመለስበት ነው እያለ ያለው እና ይሄ ሽፋን የምታደርጉትን ነገር እዛው በጸበል አንደኛ ቁም ነገር እሱ ነው። ሁለተኛ የአፋብን ዝምታ አማራ ፋኖ ብሔራዊ ንቅናቄ እኮ እኔ አንዳንዶች ይሄ ድርጅት ሲጠናከር ወዳለው መጠናከር አለበት ምናምን ሲሉ አያለው። አፋብን እኮ ለምንድነው ዝም ያለው? ስራውን እየሰራ እኮ ስለሆነ ነው ዝም ያለው። እነዘመነ እኮ የዚህ ተልእኮ አስፈጻሚዎች እኮ ናቸው። ምናልባት የገቡት ከፊል ሰላዮቹ የነዘመነ አባላት እኮ ናቸው። የነምሬ ወዳጁ አባላቶች እኮ ናቸው። የህወሓት አባላት ብቻ እኮ አይደል፣ የነዘመነ አባላት የሆኑ ማንነታቸውም አማራ የሆነ ማለት ነው አሉበት እኮ እዚህ ውስጥ። አፋብን እኮ የዚህ አካል ነው። እንዴት ብሎ ነው መግለጫ የሚያወጣው? 60 ሺህ ተፈናቀለ ብሎ መግለጫ እንዲያወጣ ጠበቅ? ከዛ ማዛ መሐመድ እና የምትመራው 12 ሚዲያ 60 ሺህ ተፈናቀለ ብለው እንዲዘግቡልህ ኤክስፔክት አደርጋለህ? አንተ ጅል ነህ እንደሱ ካሰብክ። ሮሃ ሚዲያ መጥቶ 12ቱ ሚዲያዎች መጥተው 60 ሺህ ሰዎች ተፈናቀሉ ብለው የሚሉልህ ይመስላል? ኧረ በጣም ጅላቱን እትጃጃል። አፋብንማ እነዘመነ እና ስረስ እነምሬ ወዳጆ የማፈናቀሉ ፕሮጀክት አካል ናቸው እንዴ። ዝምታ አይደለም ድጋፍ ነው ያላቸው። ለምዝማሉማ ዝምታማ ወርቅ ነው እኮ። ድጋፍ ነው ያላቸው፣ አብረው ነው እየፈጸሙ ያሉት። በዚህ በኩል የመጣ ያለው እሱ ነው እኮ እያልኩ ነው። ስለዚህ አፋብን የተግባሩ አካል ነው፣ ፈጻሚ ነው፣ ተባባሪ ነው፣ ጽምዶ ነው። ባይዘዌ ጉዳያቸው አይደለም 60 ሺህ 120 ሺህ ቢፈናቀል ጉዳያቸው አይደለም። ስራቸው ነው፣ እየሰሩ ነው ስራቸው። ለዚህ ነው የአማራ ህዝብ ንቃ እያልን ደጋግመን የምንናገር እኮ ለሌላ አይደለም እንዴ። እንዴት ነው ልፍለፋችን? የየቀኑ ልፍለፋችን እኮ ከየት መነጨ እንዴ? እነዚህ ሰዎች መቀሌ ሲሄድ ዘመነ ዝም ብሎ ነው መቀሌ ሄደው? ምሬ ወዳጆ መቀሌ የሚመላለሰው ዝም ብሎ ነው? ከነ ዮሐንስ መዲድ ጋር የሚነጋገረው የጽምዶ አካል የሆነው ከፍሳ መንጁስ ጋር የተነጋገሩት ዝም ብሎ ነው እንዴ ተነጋገሩ? መቀሌ ምን ሊያደርጉ ነው የሄዱት? መቀሌ ሜዳቸውን አልሰማችሁም? አልነገርናችሁም? ምን ለምን ሄዱት መቀሌ?
ስለዚህ የሆነ ኤክስኪውዝ ለመስጠት የፈለገ ሰው መስጠት መብቱ የተጠበቀ ሆኖ እዚህ ግን በግልጽ ነው አፋብን የሚባለው የአማራ ፋኖ ብሔራዊ ንቅናቄ የሚለው አካል የዚህ ፕሮጀክት አካል ነው ያልናቸው። አፋብን አለበት 60,000 አማሮችን በማፈናቀል አፋብን አለበት፣ ግንባር ቀደም ተሳታፊ ነው። አሁን ዛሬ በቃ ለቢቢሲ ምናምን ለዶቼቬሌ ለምናምን ይላል አስረስ አፋብን ምን እንደሆነ ኢንተርናሽናል ሚዲያ መግለጫ ሰጥተናል ወቁልን እንኳን ደስ አላችሁ ብሎ ጽፎ አይቼዋለሁ። አስረስ የዲያስፖራው ፋኖ ማለት ነው። አዶን አስረስ እንኳን አማራ ክልል ነው ያለው። ወቁልን አፋብን ማለት አልጀዚራ ጠይቆታል፣ ዛሬ ሮይተርስ ጠይቆታል፣ ፍራንስ 24 ጠይቆታል፣ ማን ነው ስሙ ቢቢሲ ጠይቆታል። ዛሬ ኢንተርናሽናል ሚዲያው ላይ ስለ አፋብንነት አብራርተናል እንኳን ደስ ያላችሁ ብሎ ነው የለጠፈው። አፋብን አንድ ሲንግል ስቴትመንት 60,000 ለምን ይፈናቀላል ብሎ አልለጠፈም። 60,000 ተፈናቀለ የተፈጸመው ነገር የተመረጠ ነው የተደረገው አይለጥፍም። ሰዎች አይዲ ካርዳቸው እየታየ because of they are አማራ አይዲ ካርዳቸው እየተሰባበረ ይታፈናሉ የሚለውን አይለጥፍም። ኬላ ተዘጋ። እኔ አይደለሁም ያልኩት ቢቢሲ ነው። ኬላ ነው የተዘጋጀው። ኬላ ማለት ስትመጣ ይዘሃል አይዲን እያሳየ ነው የምትሄደው። sometimes in April movie youth እንደዚህ አይነት ሚሊሻዎች ታጣቂዎች የሚያደርጉት ነገር ኬላ ነው መጀመሪያ የሚዘረጉት። ኬላ ከዘረጉ በኋላ አይዲ ያውጡ ነው የሚሉት። አይዲ ያወጣ አይዲ ያሳየህ ነው የምትሄደው። ይሄን ነው ሩዋንዳ ሁቱ ከሆነ አይዲ ሂድ ይልሃል፣ ቱትሲ ኮንግ እርምጃ ይወስድባል። እኔ አይደለሁም ያው ቢቢሲ ነው ያለው። ኬላ ዘርግተው ማንነት በመለየት የአማራ ተወላጆች ካሉ ታርጌት ያደርጋሉ። የፋይዳ መታወቂያ ካገኙም ይሰባብሩታል። ኬት ላምጣልህ? እኔ ኬትም አላመጣሁልህም። ስለዚህ አፋብን አላየውም አልሰማውም ሳይሆን የድርጊቱ ተባባሪና ፈጻሚ ነው። ለዚህ ነው የአፋብን መጠናከር ምናምን የሚባለው ነገር የሻቢያን ፕሮጀክት ለማስፈጸም የህወሓትን ፕሮጀክት ለማስፈጸም ምንድነው የሚጠናከረው? የአማራ ኮዝ የለውም። አፋብን የለውም የአማራ ኮዝ እና ይሄ ትንሽ አሳሳቢ ስለሆነ እኛ ስናነሳው ምናልባት በሌላ መልኩ ከታየ ቢቢሲ ደግሞ ሲያነሳው እንደ ማረጋገጫ ስለሆነ ማረጋገጫውን ያነሳውና ፖለቲካ ኢምፕሊኬሽኑን ነው ያነሳ ያለው። እኔ የትግራይ ልሂቃንም ልክ አይደለም ብለው ቢናገሩ ደስ ይለኛል። ኢንክሉዲንግ ነጌታቸው ረዳ ፕሮጀክት ውስጥ የሉበትም የሚል እምነት ነው፣ የጸና እምነት ነው ያለኝ። ባይዘዌ በሰላማዊ መንገድ ስለሚሉ ጥርጣሬ አላስቀምጥባቸውም። ግን እንዲህ አይነት ድርጊት መኮነን አለበት። ይሄ ሆን ተብሎ ማህበረሰብ ለማህበረሰብ ለማጣላት የተጠነሰሰ ሴራ ነው። 60,000 አማራዎች ከቀያቸው መፈናቀል የለባቸውም። እኛ ተፈናቃይ መልሱ እያልን እዚህ ተፈናቃይ ማፈናቀል ተገቢ አይደለም። በዛ ላይ ደግሞ እነዚህ የተፈናቀሉ ሰዎች እዚህ ድንኳን ስለሌለ አማራ ክልል ሲገቡ ለአንድ ሆቴል በወር እስከ 400 ብር ነው የሚከፍሉት። ጽሁፉን እኔ ቢቢሲ ላይ ዱን አንብቡት። እስከ 400 ብር፣ እሱንም ርካሽ ሆቴል እየፈለጉ ማለት ነው። የሆነ ቴንዳ ነገርም አልተዘጋጀላቸው። ዘመድ ያለው በዘመዱ ቤት ማስጠጋት የቻለ በማስጠጋት በምናምን ያሉት። ይሄ ነው እንደ መፍትሄው? አንደኛው እንዲገባ አንደኛው መፈናቀል አለበት ማለት ነው። ይሄ ፕሮጀክት ትክክለኛ ፕሮጀክት ነው። ስለዚህ እነ ጌታቸውም እነ ጀነራል ጻድቃንም ሌላው አካል ወጥቶ ይሄ ድርጊት የቲፒኤልኤፍ እና የቲፒኤልኤፍ ድርጊት ነው።
ኦኬ ይሄ እናወግዛለን። እኛ የትግራይ ልጆች ወደ ቀያቸው ይመለሱ ስንል የአማራ ልጆች ከቀያቸው ይፈናቀሉ እያልን አይደለም። ይሄ ማለት የሚገባ አይመስላችሁ እንዴ? ጌታቸው ኢኳሊ ለአማራም ይቆረቆራል ብዬ አምናለሁ። ጻድቃን ኢኳሊ እንደ ኢትዮጵያ ስለማሰብ ይቆረቆራል ብዬ አምናለሁ። እኔ እኮ የትግራይ ተፈናቃዮች ይግቡ ስል የአማራ ተፈናቃዮች ይውጡ እያልኩ አይደለም። ሰብስቲቲዩት አይደለም እየጠየቅኩ ያለሁት። ፐርሰናሊ ሁለቱም አንድ ላይ እንዲኖሩ ነው እየጠየቅኩ ያለሁት። የማስተዳደር ጉዳይ ቀጥሎ የሚመጣ አማራው ሲገባ ተጋሩ ይውጡ፣ ተጋሩ ሲገባ አማራ ይውጡ ከሆነ ፒውርሊ ዘረኝነት ነው። እና እኔ ከትግራይም ሳይድ ኖት ኦንሊ ከወሎን ከሸጠው ወይም የአፋብን አማራን ከሸጠው ኃይል ጋር ወጥቼ ሰላም የሚፈልገው ተፈናቃይ ማንም ተፈናቃይ ሳይኖር በጋራ መኖር የሚፈልገው አካል ግን እዚህ ነገር ላይ ሪያክት ማድረግ አለበት። እኔ እንደውም ቢቢሲም ከነጌታቸው ህዝብ ግንኙነት ጠይቆ ከነጌታቸው ወይም ደግሞ ኢቭን እነዚህ ሰራዊት አፋር ካሉት በተለይ ግን ከነጌታቸው ድርጅት ስለ ፓርቲ ስለሆኑ ጠይቆ ጌታቸው ህዝብ ግንኙነቱ ምንድነው? እንዴት 60 ሺህ ይፈናቀላል? ይሄ አቋም የእናንተ ማቋም ነው ወይ የሚል አይ ቲንክ በዘገባቸውም ላይ ቢያካትቱት ጥሩ ነበረ ብዬ አምናለሁ። ግን እኔ እንደ አንድ ምክር ሀሳብም ስለማነሳ አሁንም ቢሆን መግለጫም ከሆነ ስምረት ፓርቲ የተፈናቀሉ 60 ሺህ የአማራ ተወላጆች ትክክል አይደለም፣ የቲፒኤልኤፍ ስራ ነው፣ እዚህ ፕሮጀክት ውስጥ የለንበትም፣ ተጋሩ ሲገባ አማራ ይውጣ፣ አማራ ሲገባ ተጋሩ ይውጣ የሚል ፕሮጀክት ውስጥ የለንም፣ ሁለቱ ህዝቦች አብረው እንዲኖሩ ነው እየሰራን ያለ ነው የሚል ነገር ከዛ ቀጥሎ ሪፈረንደምም ይሁን ማስተዳደርም ይሁን ማንነት ጥያቄም ይሁን ቀጥሎም ይመጣል። አለበለዚያ ቪሽየስ ሰርክል ነው። አማራው ጉልበት ሲያገኝ የተፈናቀለው 60 ሺህ ታጥቆ ይመጣና ያባርራል። አትጠራጠር፣ በሱ አትጠራጠር። ነገ ከነገ ወዲያ የወሎም ሌላኛው ኮሎኔል ደመቀ ዘውዱ ይፈጠራል። ብሶት መጥፎ ነው። ነገ ቃሌን ያዟት፣ እቺን ቃሌን ነገ ከነገ ወዲያ ሌላኛው ኮሎኔል ደመቀ ዘውዱ የራያና አላማጣ ትፈጥራለች። ሌላ ደመቀ ዘውዱ ኮሎኔል ደመቀ ዘውዱ ምናልባት አሁን ኮሎኔል ደመቀ ዘውዱ ያላቸው አልመሰለኝም። አሁን ያላቸው ዋርካው ነው ያላቸው፣ ሻጩ ማለት ነው ለቲፒኤልኤፍ። ግን ብሶት እንደዚህ እየጨመረ ከሄደ ኮሎኔል ደመቀ ዘውዱ ወሎ ላይ ይወለዳል። ይሄ ሲሪየስ ነው። በጣም ሲሪየስ ስለሆነ ነው ይሄን ማነሳው። ለሁሉም ህዝብ እኩል ነው መጮህ ያለብን። እኔ ለተጋሩም እኩል ነው መጮህ፣ ለአማራውም እኩል ነው መጮህ። አማራውም ይግባ፣ ተጋሩም ይግባ፣ አብረው ይሁኑ። ሁሉም ቦታውን ያዝ፣ ቀየውን ያዝ፣ ሱቁም ከሆነ ሱቁን ያዝ፣ ንግዱንም ከሆነ ንግዱን ያዝ። ትምህርት ቤቶቹ ይከፈቱ፣ ወፍጮ ቤቱም ይከፈት፣ ፋብሪካውም ይከፈት፣ ስራው ይጀመር። ከዛ አካባቢ ምርጫ ከዚህኛውም ከፊል መምረጥ ነው። ምንም እኮ ብዙ እኮ ከባድ አይደለም። የትኛው ሪሶርስ እንትን ሲል ነው? የትኛው ጂዲፒ ከዛ ፕሮዲውስ ሲሆን ነው? ከዛ ማህበረሰብ ያልፋል። አሁን ከዛ የሚገኘው ገቢ። ስለዚህ የራሳቸው የዚህኛውም አካል አስተዳደር ከዛኛውም አካል የተወጣጣ አስተዳደር ኮምባይንድ የሆነ አስተዳደር መመስረት ነገ ከነገ ወዲያ ምርጫ ይፈተዋል። ከዛ በኋላ
እና ውስብስብ እያደረግን ነገሮችን ወደ ማህበረሰባዊ ጸብ ከሄደ በጣም አደገኛ ነው። እንዳልኩት 60,000 ሲፈናቀል 30,000 ቂመኛ ይወለዳል። ቂም ያዘለ ይወለዳል 30,000። ከ30,000 ደግሞ ግንባር ቀደም መሪ ሆናለሁ ብሎ 10-15 ኮሎኔል ደመቀ ዘውዱ ይወለዳሉ። እና ይሄ ልብ ያለው ልብ ይበል። ፎርጌት አባውት አፋብን ምናምን እሱን ተውት ፕሊዝ። እዚህ ሚዲያ ላይ በተለይ ብዙ ስለነሱ ሰዎች አታንሱ። የሉ በቃ እነሱ ሻጮች ምናምኖች የላቸው መግለጫ ምናምን አጠብቁ ከነሱ። ይሄ አንዱ ጉዳይ ነው። ሁለተኛ ጀነራል ሳሞራ የኑስ ነው። አይ ቲንክ በጣም ሲሪየስ ነገር አንስቷል ጀነራል ሳሞራ የኑስ። ጀነራል ሳሞራ ምንድነው የሚለው? የትግራይ ክልልን ሰላም በሚያውኩና በሚያደናቅፉ ላይ እርምጃ ተወስዶ የትግራይ ክልል እፎይታ ያገኝ ብሏል። ይሄ ጀነራል ሳሞራ ንግግር ነው። የመንግስት ሚዲያ ላይ ነው በነገራችን። ክልሉን የሚያውኩ ሰዎች አሉ፣ ሰላም የሚያደናቅፉ ሰዎች አሉ፣ በእነሱ ሰዎች ላይ እርምጃ ይወሰድ ነው ያለው ሳሞራ። በትግራይ ላይ ያለው ተጨባጭ ሁኔታ በግለሰብ ሆነ በተቋም አመራር ደረጃ ሰላም ለሚባለው አንገብጋቢ ጉዳይ ትኩረት እየተሰጠ አይደለም። ይህንን መሰረታዊ እሴት የሆነ ሰላም አደናቃፊዎችና አላስፈላጊ ሰዎች የሚያደርጉትን የእርምት እርምጃ በመውሰድ ክልሉን ወደ ትክክለኛ መስመር እንዲመጣ ማድረግ ያስፈልጋል። በትግራይ ውስጥ የሚፈጠሩ ልዩነቶች በውይይትና መግባባት ለመፍታት ከማሰብ ይልቅ የኃይል አማራጭ የመፍትሄ መንገድ አድርጎ የማየት አባዜ የተጠናወታቸው አሉ። በጦርነት የሚያተርፈው ሌላ የውጭ አካል እንጂ ኢትዮጵያና የትግራይ ህዝብ አይደለም። ስለዚህ የትግራይ ክልል ሰላም የሚያውኩ እና የሚያደናቅፉ ሰዎች እርምጃ ይወሰድባቸው ነው ያለው። ዛሬ መነጋገሪያ ሆኗል ጀነራል ሳሞራ። ሁለት ጥያቄ ተነስቷል። አንደኛው ዳግማዊ እዚህ ጋር ያነሳው ነው። ለጀነራል ሳሞራ እየቀረበለት ያለው ጥያቄ አይ ቲንክ ለጀነራል ሳሞራ ብቻ ሳይሆን አሁን ለትግራይ ሰላም ለወዳድ ለሆነው አካል ነው አብሮ መጠየቅ የሚያስፈልግ፣ ኖት ኦንሊ ሳሞራ። እና ጥሩ ጥያቄ ነው ዳግማዊ ያነሳው። ግን ከዛ በተጨማሪ ሁለት ሶስት ጥያቄዎች አብረን መጠየቅ አለብን ብዬ አምናለሁ። አንደኛ ስለ የትኞቹ ነው ጀነራል ሳሞራ የምታወራው? ስለ የትኞቹ አመራሮች? ለኔ በዚህ ሰዓት በትግራይ ውስጥ ሁከትና ብጥብጥ እየፈጠሩ ያሉ ሰዎች ስማቸው መዘርዘር አለበት ብዬ ነው የማምነው። ከዚህ በኋላ እኔ ከጀነራል ሳሞራም ከጌታቸው ረዳም ከጻድቃንም ከስምረት ፓርቲም ከሌሎቹ የምጠብቀው ሊስት ነው የምጠብቀው። ያኔ ነው ጥሩ ስራ ሰሩ የምለው። ስቴፕ አድጓል። አሁን ደረጃው ስላደገ ሳትፈሩ ከፖለቲከኞቹ እነከሌ ከወታደርና ከታጣቂው እነከሌ እነዚህ ላይ እርምጃ ይወሰድ ብላችሁ ኑ። ይሄ ጥቅል ነገር ይቅር። ይሄ አካል ግምገማ ተውልኝ። በቃ ይበቃናል። የአካል ግምገማ እንደ አካል ሁሉም ሰው ገብቶታል። ያልገባው የትግራይ ህዝብ የለም። እነዚህ ሰዎች ሁከት ብጥብጥ ፈጣሪ መሆናቸው፣ ጦርነት ፈላጊ መሆናቸው
ዘራፊ ቀማኛ መሆናቸው ሂውማን ትራፊኪንግ ኢንተርናሽናል ወንጀል ውስጥ እንዳሉ ጦር መሳሪያ አዟዟሪዎች እንደሆኑ ወርቅ አዟዟሪዎች እንደሆኑ መሬት ተቆጣጥረው እንደያዙ ማንም ብትጠይቀው ይነግርሃል። ተቃዋሚ ፓርቲዎቹም ይነግረው። አንድ ኃይሉ የሚባለው ልጅ ሲያወራ ዝርዝር ሰምቼዋለሁ። እንትና እነ ማናቸው ሲያወሩ ሰምቻቸዋለሁ። ማንም በዚህ ሰዓት ስለነዚህ ሰዎች ሌብነት፣ ቅጥፈት፣ ሴራ፣ ዝርፊያ የማያውቅ የለም። ስለዚህ እኔ እነ ጀነራል ሰሞራ ኮሚኒኬሽናችሁን ከፍ አድርጉ ብዬ ነው እየተናገርኩ ያለሁት። ኢንክሉዲንግ ጌታቸውን ጨምሮ ኢንክሉዲንግ ጻድቃን ንቅናቄ ያለ ጻድቃን ስል ይሄ የፈጠሩት ንቅናቄ ስላለ ነው። ጻድቃን ስል ጻድቃን ማለት እንደ ግለሰብ እየጠራሁት አረ ባይ ዘ ዌይ ሪፕሬዘንት ስለሚያደርጉ ነው እንትኑ። ጌታቸውም ስል የሚወክለው ነገር ስላለ ነው። ስለዚህ ንገሩና በዚህ በጣም ጎበዝ ጀነራል ዮሐንስ ናቸው። እኔ እሳቸውን እንዴት እንደምወዳቸው እኮ የምሬን ነው። በጣም ጄኒውን ናቸው ጀነራል ዮሐንስ ገብረ መስቀል። እንዲህ ነው ማለት ጦርነትን እምቢ ስትል ከውስጥህ ከአዙሪት ልውጣ ብለህ ስታስብ ጀነራል ዮሐንስ ገብረ መስቀልን ነው የምትመስለው። መልክ እንትንህ ልብህ ውስጥህ እንደዛ ነው የሚያውቀው። ይሄ ጦርነት አንገፍጋፊ ነው፣ ይብቃ፣ ከዚህ አዙሪት እንውጣ። የጀነራል እኮ ስራ ጦርነት ማስቀረት ነው፣ የከሌ ስራ ምናምን ብሎ ሲያስብ ጀነራል ዮሐንስ ገብረ መስቀል ነው የሚታዩኝ። እስቲ ሁኑ እነ ጀነራል ሳሞራ ጀነራል ዮሐንስ ገብረ መስቀልን ሁኑ። ጀነራል ጻድቃን ጀነራል ዮሐንስ ገብረ መስቀልን ሁን። ሊስት አርጉት፣ በቃ አውጡት። አሁን ኢትስ ታይም ቱ ሊስት። ከባድ ነው አውቃለሁ። ጌታቸው ወደ መገደል የሄደው የግድያ እርምጃ የተወሰነበት ሊስት ስላደረገ ነው። በነገራችን ላይ አንዱ እሱ ነው የግድያ ሙከራው። እንዴት ነጥለህ እኛን ሊስት ታደርገናለህ፣ እገዳ ትሰጠናለህ? ይገደል ብለው የወሰኑት ከዛ በኋላ ነው። ጌታቸው ረዳ ከመሞት መሰንበት ብሎ ጥሎ የወጣውም ለዛ ነው። ስለዚህ አሁን ታይሙ በእርግጥም ለትግራይ ህዝብ ጦርነት እንዳይመጣ የምትፈልጉ ከሆነ እኔ ፈልጋለሁ፣ እንዲባባስ አልፈልግም። ሁከት ፈጣሪዎቹ ከ20 ይበልጣሉ ብዬ አላስብም። 10 ሊሆኑ ነው የሚችሉት ከፖለቲከኞቹና ከታጣቂው፣ ሁሌ ነው ምለው። ነገር ግን ምናልባት ከኔ በላይ መረጃ ስላላችሁ ሊስት አድርጓቸው። በቃ እንዲህ ነው የሚደረገው እኮ አሜሪካ እንደዛ ነው የምታደርገው። ሊስት እኮ ነው የምታደርገው። ቀንደኛ የምትለውን ትለይና አግጃ ያለው ትላለች። ኤርትራ ላይ ያደረገችው እሱን ነው። ኢቭን ኢትዮጵያ ላይ ባለፈው ያደረገችው እሱን ነው። አግዳለች። የኤርትራው ጀነራል መከላከያ መግባት አይችልም እዚያው አሜሪካ። ለምንድነው የሚያደርጉት ይሄን? ይሄ ቀይ ባህር ሬድ ሲ ምናምን የሚባለው ማምረት መሸጥ አይችልም አሜሪካ ውስጥ። አንደር ዘ ሊስት ነው ያለው። ለምንድነው አንደር ዘ ሊስት የሚያደርጉት? ቢኮዝ ያ አካል ሊስት ከሆነና ታርጌት ከሆነ ከህዝብ ጋር ነው የምትጀምረው ማጣላት። ከሳ ይርቃል። ራሱ ጌታቸው ረዳ እኮ ነግሮናል። ጌታቸው ረዳ ምንድን ያለን? ጌታቸው አሰፋ ፌዴራል መንግስቱ እፈልገዋለሁ ብሎ የስር ትእዛዝ አወጣበት አለ ጌታቸው አሰፋ ላይ። ከዛ ሁሉም አይ ካንተ ጋር መሆንማ ከባድ ነው፣ ካንተ ጋር መታየት የለብንም፣ ፌዴራል መንግስት ይፈልጋል። አገለሉት አለ። በተለይ ደብረጽዮን ስብሰባ እንዳይሰበሰብ ምናምን እንዳይሆን አደረገው አለ። ምንም የሚያውቀው ነገር አልነበረም። ከዛ በኋላ ነው የሚለው። እኔ ነኝ ያልኩት ጌታቸውን ያለው። አሰማችኋለሁ ከፈለጋችሁ። ስለዚህ ሊስት ስታረግ ቁጥር 1 ተጠያቂነት እያስቀመጥክ ነው። ይሄ ማለት ለፌዴራል መንግስቱ የሚያግዘዋል። ባይዘው ለመሰላችሁ ከነ ጻድቃን እየጠየቅኩ ያለሁት እነ ሳሞራን እየጠየቅኩ ያለሁት እነ ጌታቸውን እየጠየቅኩ ያለሁት የኢትዮጵያ ፖለቲካ የብሔር ፖለቲካ ነው። ከብሔር ፖለቲካ አልተላቀቅ ነው። ነገ ከነገ ወዲያ ፌዴራል መንግስት መጥቶ
መዲድን እፈልገዋለሁ፣ ምግበይን እፈልገዋለሁ፣ መንጁስን እፈልገዋለሁ፣ እንበታይን እፈልገዋለሁ ብሎ የፍርድ ቤት ትዕዛዝ ቢያወጣ ቁጥሩ ቀላል ያልሆነ የትግራይ ብሔርተኛ ከነሱ ጋር ይሰለፋል። ዋሻው ውሸት ነው የምናገረው። ነገር ግን ጌታቸው ሊስት ቢያደርግ፣ ሳሞራ ሊስት ቢያደርግ፣ ጻድቃን ሊስት ቢያደርግ፣ ስምረት ፓርቲ ሊስት ቢያደርግ፣ አረና ሊስት ቢያደርግ፣ አቶ ገብሩ አስራት ሊስት ቢያደርጉ ፌደራል መንግስቱ እንዳደረገው የተቀረው የትግራይ ቁጥሩ ቀላል ነው የትግራይ ሊቅ ሄዶ አይጣበቅም ከነዚህ ሰዎች ጋር ጀግናችን ብሎ አይለጥም። ፌደራል መንግስቱ ያረገለት ፕሮፋይል ፒክቸር ይደረጋሉ እነዚህ ሰዎች። እንዳትጠራጠሩ በሱ ብሔርተኝነት በጣም የገነገነ ነው ኢትዮጵያ ውስጥ የመጠቃት ስሜት አድርጎ። ምክንያቱም የኔ የወንዜ ጅብ የሚባል ነገር አለ። የወንዜ ጅብ ይብላኝ ከማያውቁት ምናምን አይነት ነገር ማለት ነው። ብሔርተኝነት በጣም ክፉ ነው። ወይ ዘረኝነት እንደ ዘረኝነት ጥንብ የለም። ሰው ዘረኝነት ነው ፒክ የሚያደርገው። ነገር ግን በነ ሳሞራ ቢመጣ፣ በነ ጻድቃን ቢመጣ፣ በነ ጌታቸው ቢመጣ ሊስቱ ግን ፌደራል መንግስቱ ግባት ነው የሚሆነው። ያኔ እኛ ፌደራል መንግስቱን ጨቀጭቀዋለሁ። ይዛን ምን ሰጥቷቸው የለው እነ ጌታቸው፣ እነ ሳሞራ፣ እነ ጻድቃን የህግ ማስከበር ስራ ትፈልጋላችሁ በሏቸው። ምስክርም ይሆናሉ በኋላ በነገራችን። ስለዚህ እኔ አንዱ ጥያቄ ለነ ሳሞራ ጥቅል መታችሁ ይጠየቁ እርምጃ ይወሰድባቸው ምናምን ከምትሉ እነማን የሚለውን ይዛችሁልን ነው። አንደኛው ሐሳብ እሱ ነው። ምን አይነት እርምጃ? ህጋዊ ነው፣ ምንም ጥያቄ የለውም። ህጋዊ ነው። ህጋዊ እርምጃ ማለት የእስር ቤት ትዕዛዝ ታወጣለህ፣ እፈልጋችኋለሁ ትላለህ፣ ወንጀል ፈጽማችኋል ብለን እንጠረጥራለን ትላለህ፣ ኑና ዲፌንድ አድርጉ፣ የህግ የማስከበር ስራ የፌደራሉ ነው፣ እንጠረጥራችኋለን፣ ኑ ጠበቃ ያዙ፣ ይከራከሩ፣ ነፃ ከወጡ ነፃ ይወጣሉ። እርምጃን የሚገባኝ እሱ ነው። ሳሞራም እርምጃ ይወሰድ ሲል ይገደሉ እያለ አይደለም። መግደል መፍትሄ አይደለም። በህግ መዲድን ገለህ ከምትጨፍር ለትግራይ ህዝብ የመዲድን ወንጀሎች ብታሳይ፣ ምግበይን ገለህ ከምትጨፍር ምግበይን አምጥተህ የሰራቸውን ወንጀሎች ያለውን ሀብት ምኑን ለህዝቡ ስታጋልጠው ያኔ ነው መቆራረጥ የሚመጣ። ሰው ምን አይነት እርምጃ ያላላችሁኝ ሰዎች፣ ህጋዊ የፍርድ ቤት ትዕዛዝ ያለው። ሶስተኛው አይ ቲንክ ኮሚኒኬሽኑ ማጠቃለያ አይነት ከፍ ማለት አለበት። እነ ሳሞራውን እርምጃ ይወሰድ ምናምን ብቻ አይደለም፣ ከልብ በቅንነት እንደ ጌታቸው ረዳ ሐሳብ መስጠት አለባቸው። አንድ ብቻ ነው ማነሳው እዚህ ጋር ቲፒኤልኤፍ በህይወት እስካለ ድረስ አዲስ አበባን ካልተቆጣጠረ አይተኛም። በዚህ አሰምፕሽን በዚህ ምንድነው ሃይፖቴሲስ እንበለው፣ በዚህ ላይ ሳሞራ ይስማማል ወይ? ጀነራል ሳሞራ ተስማማለ ወይ? ውይይታችን ከፍ ማለት አለበት። እኔ በዛ ከፍታ ያገኘሁት አሁን ጌታቸው ረዳን ብቻ ነው፣ ከይቅርታ ጋር በተወሰነ መልኩ ጻድቃን፣ ያው ዮሐንስ ገብረ መስቀል ኤክሰፕሽናል ነው ብዬ ስላስቀመጥኩ ስለሳቸው በኤክሰፕሽን ያዙልኝ። እሳቸው በብዙ ነገሮች ኤክሰፕሽን አድርጋቸው ያዙልኝ። ስለማወራቸው ነው ባይዘው ከመጽሐፋቸውን በላይ ለመጠይቅ አድርጌያቸዋለሁ፣ አወራቸዋለሁ። ኤክሰፕሽናል ናቸው ጀነራል ዮሐንስ ገብረ መስቀል። የተግባር በቃ ምርር ያላቸው የተግባር ምስክር ናቸው። ነገር ግን እነ ጀነራል ሳሞራም ቢሆኑ
አይ ቲንክ ኮሙኒኬሽኑ ከፍ ማለት አለበት ግምገማው ከግምገማዎቹ ከፍ ማለት ያለበት ምንድነው ህወሓት አዲስ አበባን ካልተቆጣጠረ አርፎ ይቀመጣል ወይ አልፋና ኦሜጋው አዲስ አበባ አይደለም ወይ ምንድነው የምትሉት እነ ጀነራል ሳሞራ በዚህ ጉዳይ ላይ እኛ መከራከሪያ ያቀረብን ነው ጌታቸው መከራከሪያ ያቀረበ ነው እነዚህ ሰዎች 4 ኪሎ ካልገቡ አያርፉም ይያለን ነው ጌታቸው እኔ ተረጋጋሚ ብያለሁ የማንንም ያዝላቸው የሚያዝሉት እነሱ 4 ኪሎ እስኪገቡ ነው 4 ኪሎ ካልገቡ ሰርዶ አይብቀልናቸው እነዚህ ሰዎች 4 ኪሎ ወይም ሞት ናቸው በዚህ ላይ ጀነራል ሳሞራ እምነት አለ ወይ ሳሞራ ስላውንም በሳሞራ ዙሪያ ሳይክል ውስጥ ያላችሁ ሰዎች ማለት ይሄን ሌቭል ካላስቀመጥን መፍትሄ አይኖርም ብዬ ስለማስብ ለዚህ የጠራ አቋም ያለው ጌታቸው ለማናገር አስመራን መያዝ ይችላል ነበር ዝም ብለን ያኛው ገተን ብንዋጋ ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው ፕሬቶሪያን ጋርድ ማለት የፕሬዝዳንቱ ደህንነት ጠባቂ ነው ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም ርካሽ ኃይል ሊኖረው ይገባል የሚሰዋው ካኖን ፎደር የሚሆንለት የጥይት ቀለብ የሚሆንለት መኖር መቻል አለበት እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ ይችላል የነበረን ካልኩሌሽን ምንድነው አይ በዛን ሰዓት ሉክ ሰው ማወቅ ያለበት ሲሸልስ ተገናኝተናል ከዛ በኋላ ጅቡቲ ሁለቴ እኔ እንኳን ከነ ሬድዋን ከነ ጌዲዮን ጋር እና አብርሃም ብዙ ምናደርጋቸው ይቶች ነበር አጓጊዎች ነበር እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ ስኳንደር ያደርግናቸው አሁኑኑ ነው ልክ እንደ ህፃን ልጅ ወደ አመት ልብስ ተገዝቷል ካለ አሁኑ ካለበስኩት እንደሚለው በቃ መንግስት መጣል አሁኑኑ ብሎ ኢንሲስት አደረገ ሊደርሺፕ አስቂ ነው ፎከስ ብናደርግ አሁን ምንድነው ስጋት የነበረው አይ ፌደራል መንግስት ከኋላ ይወጋናል እኛ ኤርትራ ምናደርጋ ነው ለምን ይወጋል ክርክር ነበር አይወጋንም ምክንያቱም እንደ ማረጋገጫ ይሰጡ ነበር ነው ወዛ ጉዳይ ላይ መግባት አንፈልግም በኤርትራ ጉዳይ ላይ አብረን መስራት ከቻል አብረን እንስራ የሚሉ ጥያቄዎች እነሱ ነበር እንጂ ይሄ whatever እዛ ካልኩሌሽን ውስጥ እኔ የተለየ ሐሳብ ስለነበረኝ ምናምን በሚል ልገልጸው ፈልጌ አይደለም ግን እንትኑ ነበር ሂብሪስ ነበር በቃ ማድረግ እንችላለን የኤርትራ መንግስት ኢንተርሺፕ በተመለከተ ግን እኮ አንድ የሰማሁት ነገር አቶ ሬድዋን እዛ አምባሳደር እያለ እዚህ መጥቶና ተናግንቷችሁ ነበር ልክ አይደል መጥቶ አግኝቶን ነበር ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው ግጭት ውስጥ ከገባን አድቫንቴጅ ይወስዳል ላስቆመው አልችልም ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከ ሁላችንንም አግኝተዋል እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው ግን የተቀበለው ሰው አልነበር ትክክለኛ ግምገማ ነው ምን እኮ ኦብቪየስ እኮ ነው ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም ውድድሩ እኮ መሰለ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ ምንም ደብቆ አያውቅም እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው እንደዚህ ያረጋችሁን እንደዚህ ያጠፉን አሁን እኔ የተሻልከና የሚሉት የዚያ የሚሉት ጄነሬሽን ጋር ስላልነበርኩ ነው በጣም ቢተር ነው ይሄ ይታወቅ ነበር ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነገሪቹ ምን ለምን አትጠይቋቸው ተነጋግረን አንድ ቃል አስተውሳለሁ ሞዴስ ቪቨንዲ እንፈልግ ነው እያለ ያለው ጠቅላይ ሚኒስትሩ አብረን የምንኖርበት ከነልዩነታችን የሆነ መንገድ እንፍጠር ነገሪቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ ማን ናችሁ እናንተ እንትን የምትሉ ስለዚህ መንግስት እንጥላለን የሚል ሂብሪስ ከዛ ሁሉም ደግሞ አብዛኛው ትጥቅ ሰሜንም ይሄ ነው ኮንሴፕቱ አላማቸው መንግስትን መጣል ነው ይሄ ነው እሱን ነው እንድትረዱ የፈለኩት በዚህ ቃለ መጠይቅ ላይ ለነበረ
እንደዛ አይነት ኤክስፔክቴሽን ነው። ስለዚህ ዋናው ሰራዊት አብረን እየሰራን ነው የሚሉን ነበሩ። እውነት ይሁን አይሁን አላውቅም። ገድ የሚባል ጀነራል ጋር ይሰራ ነው ወዘተ። አብዛኛው ከኛም ከኔ ቢያንስ የተሰወረ ነው የነበረው። እውነት ለመናገር ጌታቸው ምሳሌ ምንም ያውቀው ነገር አልነበረውም ይሄ ሁሉ ሲጀምር። ከዛ በኋላ የያዛቸው አቋሞች፣ ከዛ በፊት የወሰዳቸው አቋሞች ሌላ ጉዳይ ሆነው ያን ስፔሲፊክ ጉዳይ በሚመለከት ከአመራር ኦልሞስት ተገሎ ነው የነበረው። ምንድነው የምልህ እንደዚህ አይነቱ አድቫንቴጅን አሳልፈህ ስትሰጥ፣ ዋናው ግን ማዕከሉ አዲስ አበባ ካልሄደ የተሟላ ቁመና የሚፈጥር አይመስለውም ቲፒኤልኤፍ ሊደርሺፕ ነው። ሰማችሁ? this is a core point። አዲስ አበባ ካልገባ ካልተቆጣጠረ አዲስ አበባን የሰራ አይመስለውም። ይሄ ነው ኮርፖ እንድትሰሙትም የፈለኩት እሱ ነው። እነ ጀነራል ሳሞራም በዚህ ሌቭል ግምገማ ማስቀመጥ አለባቸው ነው ያልኩት ያለሁት። የትግራይ ውስጥ ሰላም የሚመጣው ይሄ ኃይል አዲስ አበባ ካልገባ ብሎ የሚያስብ ኃይል ነው። እውነት ለመናገር ጌታቸው ምሳሌ ምንም ያውቀው ነገር አልነበረውም ይሄ ሁሉ ሲጀምር። ከዛ በኋላ የያዛቸው አቋሞች፣ ከዛ በፊት የወሰዳቸው አቋሞች ሌላ ጉዳይ ሆነው ያን ስፔሲፊክ ጉዳይ በሚመለከት ከአመራር ኦልሞስት ተገሎ ነው የነበረው። ምንድነው የምልህ እንደዚህ አይነቱ አድቫንቴጅን አሳልፈህ ስትሰጥ፣ ዋናው ግን ማዕከሉ አዲስ አበባ ካልሄደ የተሟላ ቁመና የሚፈጥር አይመስለውም ቲፒኤልኤፍ ሊደርሺፕ ነው። አሁንም ድንገት አይተህ ከሆነ ፋኖና እኔ ፍትሃዊ ትግል የአማራ ህዝብ ጥያቄ ካለ ፍትሃዊ ጥያቄ መደገፍ ችግር የለውም። ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ግን ኮንትራዲክሽኑ አይታያቸውም ነው። ለምን አዲስ አበባም ሳይረግጥ ምሉእነት ሊኖረው አይችልም። የቲፒኤልኤፍ ሊደርሺፕ አስተሳሰቡ አዲስ አበባ በመመስ ላይ ያተኮረ ነው። ስለ ትግራይ ናሽናሊዝም አዲስ አበባን ሳይረግጥ ምልኡነት አይሰማውም። ጀነራል ሳሞራ እየሰማ ነው። ለሌሎቻችሁም በቃ ቱ ዘ ማክሲመም የተናገረው ባይዘው ጌታቸው ረዳ ነው። በጣም ነው የማመሰግነው በዚህ አጋጣሚ። this is the highest ግምገማ የሚባለው ይሄ ነው። ይሄ መቀሌ ላይ ተቀምጦ ምናምን በሚል አንዳክር ይሄ ኃይል አዲስ አበባን ካልተቆጣጠረ ስራ የሰራ አይመስለውም። በዛ ሌብል እንድታስቀምጡ ስለፈለኩ ነው አሁን ደግሜ ያመጣ ያለሁት ጌታቸው ነው። ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ግን ኮንትራዲክሽኑ አይታያቸውም ነው። ለምን አዲስ አበባም ሳይረግጥ ምሉእነት ሊኖረው አይችልም። የቲፒኤልኤፍ ሊደርሺፕ አስተሳሰቡ አዲስ አበባ በመመስ ላይ ያተኮረ ነው። ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው። ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ድሮ ገመቹ፣ መገርሳ፣ ጥሩነህ ምናምን የሚባሉ አመራሮች የፈጠረ ከሌላ አካባቢ የተወለዱ አመራሮች የነበሩት ቲፒኤልኤፍ ፕሮግሬሲቭ ቲፒኤልኤፍ አሁን መንደር እየጠቀሰ ይሄ ትክክለኛ ሰፈር እየጠቀሰ ይሄ ትክክለኛ ትግራይ አይደለም። ወይ ማርክሻም በሆነው ሴንስ ስታሊኒስቲክ በሆነው ሴንስ ብሔር ብሔረሰቦች እንደ ሶሺዮ ሂስቶሪክ ኮንስትራክትስ ቀበላለሁ ይበል እና ከዚህ ይፋታ፣ ካልሆነ ደግሞ ጠቅሎ ወደ ፕራይሞርዲያል ነገር ይገባል። ግን ሁለቱን ማጣቀስ ነው የሚፈልገው። ከዚህ የበለጠ ኮንትራዲክሽን ነገር ቅድም አንተ በጠቀስከው እኔም ባለው መረጃ መሰረት መንግስት ይሄ ነው ፖይንቱ። አይ ቲንክ የዛሬ ዋና ሌሰንም ይሄ ነው መሆን ያለበት። ለነ ጀነራል ሳሞራም በቅን ልቦና ነው እየሰጠዋቸው ያለሁት። የጌታቸው የደረሰበት ግምገማ ሌቭል ድረሱ ነው እያልኩ ያለሁት። ያ ግምገማ ምንድነው? ቲፒኤልኤፍ አዲስ አበባ ካልሄደ ካልረገጠ ካልተቆጣጠረ የተሟላ ቁመና ምልኡነት ምልኡ ማለት ሙሉ አይደለውም ብሎ ነው የሚያስበው። ሆሊስቲክ አይደለውም ብሎ ነው የሚያስበው። ስለዚህ ሙሉ ለመሆን አዲስ አበባ መቆጣጠር አለብኝ ባይሁ ኮርክሉክ ማለት በባሌም በቦሌም የተባለው ይሄ ነው። እንግዲህ ጦርነት ከሆነ ያኛው ሌላ ነው።
ስለዚህ የዚህ ግምገማ ነው ለነ ጀነራል ሳሞራ የሚጠቅመው። አሁን ባለው ሌቭል በዚህ እርከን እንድታስቡ ነው የምፈልገው። ከዛ በተረፈ በመጨረሻ አንዳንድ ልዩነቶች እየተፈጠሩ መሆኑን ከውስጥ መረጃዎች ደርሰውናል። በዛው በታጣቂ ውስጥና በራሱ በህወሓት ውስጥ እሱም ጥሩ ነው። በተለይ በሻቢያ አቋም ላይ በኤርትራ መንግስት አቋም ላይ ታጣቂው ጋር የሆነ ክፍፍል እየተፈጠረ ነው። በነገራችን ላይ ዛሬ ያገኘሁት መረጃ ነው። አንዱ ማናቸው የሚባሉት ይሄ የታጣቂው የህዝብ ግንኙነት ኃላፊ ወይ የፕሮፓጋንዳ ኃላፊው ኮሎኔል ገብሩ ገብረ ማርያም ነው አስታውሱኝ። ገብሩ ምናምን የሚባሉት ኮሎኔሉ ማለት ነው። የዋናው የወጣ የሚያወራው የነበሩት ሰውዬ በግልጽ የተናገሩት ነገር አለ። ኮት አድርጌ ዝርዝሩን ነገ ይዤላችሁ እመጣለሁ። ምንድነው ይሄ የሰውዬ እያለ ያለው? ኮሎኔል ገብሩ ገብረ ማርያም ይሁን ገብሩ ምናምን ጻፉልኝ። ገብሪ ገብረ ማርያም ነው መሰለኝ። ገብሩ ገብረ ማርያም ምንድነው እያለ ያለው? በዚህ አካሄዳችን አይደለም ወልቃይትና ራያን ይቅርና አድዋና መቀሌን እንዳናጣ ሰጋለው። ሻቢያ የተራበ ጅብ ሆኗል። ለራሱም ለኛም አይሆንም። አሁን ይሄ ከገብሩ ገብረ ጻዲቅ ወይም ገብረ ማርያም ነው። ገብሩ ገብረ ጻዲቅ ከሁለት አንዱ ከሱ የሚወጣ ይመስላችኋል? እየሰማሁት ነው። ትረስት ከማረጋቸው ሰዎች ነው የደረሰኝ። ዝርዝሩን መለስበታለሁ። ሰው ምንድነው እያለ ያለው? አይደለም በዚህ አካሄዳችን ያው እሱም ጦርነት ነው የሚለው ወልቃይትን ያዝ ምናምን ይላል። ከሻቢያ ጋር ግን ሆነን አይደለም ወልቃይትን ልንይዝ ራያን ልንይዝ ይቅርና አድዋና መቀሌንም ልናጣ እንችላለን። ሻቢያ የተራበ ጅብ ሆኖብናል። ስለዚህ ሻቢያ ለራሱም አይሆንም ለኛም አይሆንም የሚል አቋም እንዳራመደ አይዶንት ኖ እንግዲህ በቁጥጥር ስር ካላዋሉት እንደዛ አይነት ነገሮች ነው እየተሰሙ ያሉት። እነ ማን ነው የሚባለው ዓለም ገብረዋል ነው ምናምን የሚባለውም የተለየ አቋም እንዳለው ታውቃላችሁ በዚህ በሻቢያ ጉዳይ ነው። በፖለቲካው አካባቢም መከፋፈሎች ካሉ፣ በታጣቂው አካባቢም በዚህ ደረጃ መከፋፈሎች ካሉ እኔ እውነት ለመናገር በትግራይ ፖለቲካ ውስጥ ምናልባትም 100 ዓመታት ብዬ ልቁጠርና በትግራይ አሁን ብሔርተኛ ምናምን በትግራይ ፖለቲካ ውስጥ እንደዚህ ብጥስጥሱ የወጣ ልሂቅ አላጋጠማቸውም። እንደው አንዳንዶቹ የራሱ አሮባት የሰው ታማስላለች ብለው ማመሲያ ይዘው ይዞራሉ እንጂ እንደዚህ ዘመን የትግራይ ፖለቲካ ብጥስጥስጥስ ያውም እንደዚህ እንደ ስልባቦት ይሄ ወተት ሲቆይ የሚበጣጠሰው እንደሱ ነው የሆነው። የትግራይ ብሔርተኝነት ፖለቲካ ነው ያልኩት። ያ ነው እነ ገብሩ ገብረ ማርያም ምናምን አሁን ሰኮልድ የሚባለው የምታዩት ነገር በቃ ማለት እኔ የምሰጋው የመጠገን እድል አለው የለውም የሚለው ነው። ሊጠገን ይችላል አይችልም የሚል ነው። ተመልከቱ፣ ቲፒኤልኤፍ 4 ነው 3 ቦታ ተበጣጠሰ። የፖለቲካ ፓርቲዎች በዚህ ሳይት ታይተው የማይታወቅ ከ7 በላይ የፖለቲካ ፓርቲዎች ምሁራኖቹን ተመልከቷቸው ስንት ቦታ እንደተበጣጠሱ። ገብሩ ገብረ ጻዲቅ ገብሩ ገብረ ጻዲቅ ወይ ገብሩ ገብረ ማርያም ከሁለት አንዱ አይደል ነው። ኮንሴፕቱን ብቻ ያዙልኝ። በዚህ አካሄዳችን አይደለም ወልቃይትና ራያን ይቅርና አድዋና መቀሌን እንዳናጣ ሰጋለው። ሻቢያ የተራበ ጅብ ነው፣ ለራሱም ለኛም አይሆንም። እሱን ስቴትመንት ያዙ። በቃ ፈጽሞ ምክንያቱም አይዲዮሎጂካሊ ስለነበረ ቦንዴጁ የተጣበቀው አይዲዮሎጂው ሲሞት የሚያጣብቀው ነገር ጠፋ።
ይሄ አማራ ክልል የለም፣ ኦሮሚያ የለም፣ ሶማሌ የለም፣ ሌላ ቦታ የለም። መሞገት ይችላል ሌላ ሰው ከፈለጋችሁ። አይዲዮሎጂካል እንትን ነበረ፣ ውጥርጥር ያለ ጥብቅ ያለ እንደ ጠንካራ ኳስ ውሰዱትና እንደሱ ነበር የነበረው። ያ አይዲዮሎጂካል ነገር ብጥስጥሳል። ልሂቁ ተበጣጠሰ፣ ፖለቲካ ፓርቲዎቹ ተበጣጠሱ፣ ማህበረሰቡ እየተበጣጠሰ ነው። ህዝባዊ ቅራኔ እየመጣ ነው። ማህበረሰባዊ ቅራኔ ትግራይ ውስጥ እየመጣ ነው። እንዳንሸዋወድ የህብረተሰብ ቅራኔ አለ፣ አንደኛው ከአንደኛው ማለት ነው። ይሄንን መደባበቅ ይጠቅማል ብዬ አላስብም። ቲፒኤፍ ተብለው ያሉት ጫካ ያሉት አካላቶች በአብዛኛው ብታያቸው የሆነ ማህበረሰብ የሚወክሉ ናቸው። ከሆነ ማህበረሰብ የፈለቁ ናቸው። ሶሪ የሚወክሉ ሳይሆን የፈለቁ ናቸው። ሲፈልቁ ደግሞ ያ ማህበረሰብ ተጎድቷል ብለው ነው የወጡት። ቲፒኤፍ አፋር ያለው መቀሌ ከተመው ደግሞ ከሆነ ማህበረሰብ የወጡ ነው፣ እንወክላለን ይላሉ። የወክሉም ሌላ ጉዳይ ሆነው ማህበረሰባዊ ቅራኔ እየተፈጠረ ነው ያለው። ዝም ብሎ አይደለም። ጀነራል ተክለ ብርሃን እርቅ ያስፈልገናል፣ ብሔራዊ እርቅ ያለው ከባዶ ተነስቶ አይደለም። ሲያጣጥሉት አይቻለሁ። ትግራይ አንድ ነው፣ የምን ብሔራዊ እርቅ ነው? በትግራይና በትግራይ መሃል ጸብ የለም። እንደሱ አይደለም። እኔ አይንን አፍጦ መራሩን አቅ መጋፈጥ የሚሻል ይመስለኛል። አለዛ ሂትለራዊ መንደርተኝነት ነው እየመጣ ያለው። ሆን ብዬ ነው የምደጋግመው። ሂትለራዊ መንደርተኝነት ትልቅ ለመሆን አስቦ ተቆራርጦ የማይሆን የሆነ ማለት ነው፣ ትንሽ የሆነ ማለት ነው። የሰው ተመኝቶም ይሁን የራሱን ያጣ ማለት ነው መጨረሻ ላይ የራሱን። ስለዚህ አሉ ማአት እዚህ በተለይ ውጭ ሀገር የትግራይ ምናምን ሆነው ትልልቅ ማመሲያ ይዘው የሌላውን የሚያምሱ፣ በተለይ አማራ ክልልን የሚያምሱ፣ ዞር ሲሉ ግን የሉም። ልንገራችሁ፣ ነገ ምንም አልባ ትሆናላችሁ። ያኔ እዛ በማመሲያ የምታምሰውም ዞር በል ነው የሚልህ። ለጊዜው ሊጠቀምብህ ይችላል። የትግራይ ሊቃን ብትነቁ ነው የሚሻለው። አንዳንዶቻችሁ በተለይ የሰው የምታምሱ ማመሳችሁን ብታቆሙ ነው የሚሻለው። ስለ ራሳችሁ ማህበረሰብ ብትጨነቁ ነው የሚሻለው። ለምንድን ነው በዚህ መጠን የተበጣጠስ ነው? ለምን እንደ ወተት ስልባቦት ለምን ሆነ? ምንድን ነው ምክንያቱ? ወደ ውስጥ ማሰብ ነው የሚሻለው። ማመሳያ ይዘህ ያመስክ ሌላውን እኔ ከሞትኩ ሰርዶ አይቀል ካላልክ በስተቀር ያንን ማህበረሰብ አታድነውም። በዚህ መልኩ ስኬፕ ጎት እየፈለክ የጦስ ዶሮ እየፈለክ ያንን ማህበረሰብ አታድነውም። የሻቢያ ተላላኪ ሆነ ያንን ማህበረሰብ አታድነውም። ኢሳያስ ብልጥ ነው። ጦርነቱ ኤርትራ እንዳይመጣበት ነው እየሰራ ያለው። የጦርነት ቋያ የጦርነት አውድማ እንድትሆን ትግራይን ነው እየሰራ ያለው። ልብ ያለው ልብ ቢል ጥሩ ነው። እነገብሩም እንዲህ አይነት ልቦና ካላቸው ሻቢያ ማለት የተራበ ጅብ ነው ካሉ ከጅብ ራሳቸውን ያርቁ። ከጅብ ጋር የተዛመደውን እርምጃ ይወሰዱበት ህጋዊ። ስለዚህ የሰው ቤት አደምቅ። የሰው ቤት ነው። አሜን። ኢትዮጵያ ቤታችሁ ነው። ስለ ኢትዮጵያ የምናወራ ከሆነ እንችላለን እያልኩ ነው። ስለ ማህበረሰብ እየተወራ ስለሆነ የሰው ጌጥ አያደምቅም። ይሄ ደግሞ ኢትዮጵያ ፖለቲካ የታየ ነው። መጠላላቱ፣ መሸዋወዱ፣ አብረን ታገልን ምናምን መሸዋ አንድ ቲፕ ላርጋችሁ እንዴ መውጫዬ ናት። አንድ ድርጅት የኦሮሞ ድርጅት ነበረ። እነ ሌንጮ ለታ እነ ሌንጮ ባቲ ምናምን የነበሩበት ታውቁታላችሁ። ድርጅት ነው ኦዴግ የሚባል። ለቃሌ ይቅርታና ከግንቦት ሰባት ጋር በቃ ሱሪ መለዋወጥ ነው የቀረው። የፍቅሩ ጥግ ማለት የፍቅራቸው ጥግ ከምሬን ነው። ሁለቱም ወዳጆች አሉኝ ከሁለቱም ሳይድ። ስለዚህ እንደው ከምሬ ልንገራችሁ
ኦዴግ ስልጣን ተሰጠው፣ ኢሳትን ሁሉ ይቆጣጠራል። ኦዴግ በነገራችን ኢሳትን ይሄ ፕሮግራም ልክ አይደለም ይቅር ምናምን ከሌ ይቅርታ ጠይቁ፣ የቀረበ ምሁር ይቅርታ ተጠይቆ ያውቃል። ምሁር ቀርቦ ኦዴጎች ቅር ብሏቸው ይቅርታ ጠይቋል ኢሳት ባቀረበው ምሁር ምክንያት። እኔ እንግዲህ የምደብቀው ብዙ የለኝም፣ በጽሁፍም ገልጸዋለሁ። ምንም እንትን አይደለም። ኦዴጎች ሌላ ሰው ተጽዕኖ አሳደረባቸው። ኢሳት ምሁር አቅርቦ የምሁር አስተያየት ስላቀረበ ብቻ በኦዴጎች ቁጣ ይቅርታ ጠይቋል። ከዛ ምን ሆነ መሰላችሁ? ለውጧ ብልጭ ስትል ግንቦት ሰባት እና ኢሳት ኮንፈረንስ ብሎ ኢሳት ስቱዲዮ ትልቅ ስቱዲዮ አለው። ትልቅ ስቱዲዮ ቁጥር 4 የምንለው በጣም ትልቅ ስቱዲዮ ነው። ስቱዲዮ ውስጥ እኮ ህዝብ ሰብስቧል። ኢሳት ኦዴጎች ፔፐር ሊያቀርቡ ኢሳት እንትናምንም ፔፐር ሊያቀርቡ ማለት ስለ ቀጣዩ ትግል ስለ ቀጣዩ ሽግግር ምናምን የሽግግር መንግስት ምናምን ብለው ተቀድል ያለ ነገር ተዘጋጅቶ እነ ፕሮፌሰር ጌታቸው ምናምን ሁሉ አሉ። ምን አለ ደምቋል ነው የምላችሁ። መጣን ኮንፈረንሱን ልንሳተፍ፣ ቅዳሜ ነው ቀኑ። ቢጠበቁ ኦዴጎች የሉም። ዶክተር መስፍን የሚባለው ብቻ ነው ያለው። ቢጠበቁ የሉ። ከዛ አቶ ናምን የት ሄዱ ምናምን አለ። በኋላ አንዱ መጣና ታላያችሁም እንደ ሰበር ዜና ምን አዲስ አበባ ገብተዋል። የሚይዘው የሚጨብጠው ጠፋው። ቅድም የጠቀስኩት ሰው ላይቭ ነው። ላይቭ እየተላለ ህዝቡ እኮ ላይቭ እያየ ነው። የሽግግር መንግስት ኦዴግና ምናምን ሆኖ እንዴት እንደሚመጣ ጠረጴዛ ቀጠቀጠ። ያው ሰሜታይም ስለሆነ ሰውየው ቀጠቀጠ ጠረጴዛ ከዱን ብሎ እነሱ ሻንጣቸውን ይዘው አዲስ አበባ ቦሌ ብሬኪንግ ኒውስ ፎቶ ተነስተው ኦኤምኤን ላይ ተለጥፏል። አዲስ አበባ ገቡ። እነ በያና ሶባ እነ ሌንጮ ዋቲ እነ ምናምን ማለት ነው። እኔ ወንድም መከዳዳቱ እስከ ጫፍ ነው ያለው። እስከ ጫፍ ነው መከዳዳቱ። ዛሬ አብሮ ሲያጫፍር አቶ ጀዋር ሲያጫፍር አይተው ኢትዮጵያ ካላልኩ ስልጣን አላመጣም ነው። ልክ ኢትዮጵያ ብሎ ቢመጣ ይመለሳል፣ ወደ ብሔርተኝነቱ ይመለሳል። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና